ኢሳይያስ 7 ላይ ያለው ነብይቱ ምናምን እናትና አባት ምናምን እንዳለው ይናገራል። ይሄ ለኢየሱስ ነው ካላቸው ኢየሱስ እናትና አባት አለው ወይ ብላ አትሞግትም። ምክንያቱም እናትና አባት ያለው ኢሳይያስ 8 ላይ ያለው ሕፃን በወቅቱ የተወለደው ሕፃን ነው፣ ስለሱ ነው የሚያወራው። ነገር ግን ድንግል የሚለው የዕብራይስጡ ቃል አልማ ነው የሚለው። አልማ ደግሞ ወጣት ሴት መሆን ይችላል፣ ልጃገረድ መሆን ይችላል፣ ድንግልም መሆን ይችላል። ስለዚህ በድርብ ትንቢትነት ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ ለድንግል ማርያምና ለኢየሱስ ይጠቀምበታል ጸሐፊው። ደብል ፕሮፌሲ የሚባል ነገር ነው ያለው። ይቆነጠራል። ተቆንጥሮ የሚወሰዱ ነገሮች አሉ፣ ብዙ ነገሮች አሉ። እንደዛ ተቆንጥሮ ባይብል ላይ የሚመጡ ብዙ አሉ። ደብል ፕሮፌሲ ወይም ደግሞ ሁለት አይነት ፕሮፌሲዎች ሆነው የሚመጡ አሉ። ተቆንጥረዋል። የተቆነጠረውን ከዛ ወደታች ወርደ ስታየው ሌላ ነገር ነው የሚያወራው። ለምሳሌ እኔ አባት ሆነዋል እርሱም ልጅ ይሆነኛል የሚለው ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ ይኸው ቁጥር 14 ላይ እኔ አባት ሆነዋል እርሱም ልጅ ይሆነኛል አለ። ቢያጠፋ እንኳን በበትር እቀጣዋለሁ ይላል። ስለማን ነው የሚያወራው ስትል ስለ ንጉሥ ሰለሞን ነው የሚያወራው። ግን የዕብራውያን ጸሐፊ ዕብራውያን ምዕራፍ 1 ቁጥር 4 ላይ ቁጥር 5 ላይ እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ለኢየሱስ እንደሆነ ይናገራል። እኔ ሲያጠፋ በበትር እቀጣዋለሁ የሚለውን አሁን ለኢየሱስ አትጠቀምበትም። ምን አጥፍቶ ነው በበትር የሚቀጣው ብለህ መጠቀም ትችላለህ። ልክ እንደዚህ አይነት ነገሮች በሄርሜቲክስ ጥናት ውስጥ ወይም በስነ አፈታት ጥናት ውስጥ ደብል ፕሮፌሲ ድርብ ትንቢት ወይም ደግሞ ድርብ ትንቢት የሚባሉ ነገሮች አሉ። ደብል ስቴትመንቶች አሉ፣ ለሁለት አካላት የሚጠቀምበት ማለት ነው። እና ከዛ አንጻር ነው እዛ ጋር የተቀመጠው። ልጄን ከግብፅ ጠራሁት የሚለውን ብቻ ነው አንተ መውሰድ የምትችለው እንጂ ከላይ እስራኤል ሕፃን በነበረ ጊዜ ሲል እስራኤል ሲል ማን ነው? ኢየሱስ እስራኤል ነው እንዴ? አይደለም። አብዝቼ በጠራቸው ደግሞ ለጣዖት ይሰዉ ነበር ነው የሚለው። አይተህ ከሆነ ይሰዋ ነበር አይልም። ይሰዉ ነበረ፣ ለተቀረጸ ምስልም ይሰግዱ ነበር ነው የሚለው። ይሰግዱ ነበር፣ ይሰዉ ነበር የሚለው ፕሉራል መጠቀሙ በራሱ ለእስራኤል ሕዝብ ነው መጀመሪያ እየተናገረ ያለው። ነገር ግን ድርብ ትንቢቱ ልጄን ከግብፅ ጠራሁት የተባለው ማቴዎስ 2:14 ላይ የተባለው ኢየሱስ ወደ ግብፅ በሄደበት ሰዓት ላይ ነው ልጄን ከግብፅ ጠራሁት የሚለው ነገር ያለው። ሕፃን ነበረ። ሕፃን እያለ ደግሞ ኢየሱስ እንኳን አይደለም ጣዖት ሊያመልክ ይቅርና ሕፃን እያለ ምንም ነገር አያውቅም። መልካሙና ክፉን የሚያውቃል ሕፃን ልጅ ነበር። ቤቢ ነበር እኮ ጡት የሚጠባ ሕፃን ልጅ ነበረ። ሕፃን ልጅ እና በዛ በሕፃንነት ልጄን ከግብፅ ጠራሁት የተባለው ወደ ግብፅ በስደት ሄዶ ሄሮድስ ሊገድለው ሲፈልግ ወደ ግብፅ ሄዶ ከዛ እንዲመለስ በሚያስፈልግበት ሰዓት ላይ በመልአኩ አማካኝነት ዮሴፍን ምን አለው? ሕፃኑና እናቱን የሕፃን ነፍስ የሚሿት ሞተዋልና ተመለስ አለው። ከዛ ምን የሚለው ትንቢት ተፈጸመ አለ? ልጄን ከግብፅ ጠራሁት የተባለው ትንቢት ተፈጸመ አለ። እኔ በዚህ መልኩ ነው የምረዳው። እንግዲህ ምን ያህል ሴንስ እንዳረጋ አላውቅም። ይላሉዬ ያስሄዳል እኮ ያስሄዳል። ግን እንትን እንደ ጥቅል ቼሪ ፒኪንግ ሳናደርግ ከወሰር ነው በሚለው ነው ለመጠየቅ የፈለግኩት። አይኖ ሹክራን። እንትን አለ ግን የሚገርም እንትኖች አርጊመንት ማቅረብ ትችላለህ። አሁን ለምሳሌ ረሱል ላይ የሚነሳው ለምሳሌ ድግምት ተደርጎባቸው ነበረ የሚለው ነገር ኢየሱስን ራእይ ያሳየው ነበር። ለምሳሌ ሰይጣን የዓለም መንግስታት ሁሉ በራእይ ያሳይቶት ነበረ። ለምሳሌ ምክንያቱም ተራራ ላይ ወጥቶ ትልቅ ተራራ ላይ ወጥቶ የዓለም መንግስታት ሁሉ አሳየው ይላል። ሪሊ በስጋው አይን ከሆነ የሚያሳየው በጣም ችግር ነው የሚሆነው። ለምን ተራራ ላይ ኪሊማንጃሮ የሚባል ተራራ ላይ እንኳን ወጥተህ የዓለምን መንግስታት ሁሉ ማየት አትችልም። ለምን? ምድር ክብ ናት፣ ጠፍጣፋ መሆን አለበት እንደዛ ለመሆን። ስለዚህ ሲያሳየው የነበረው በምንድነው? በራእይ ነበር ሲያሳየው የነበረው። ወሰደው ይላል ደግሞ የሚገርም ወደ ተራራ ወሰደው ይላል፣ ወደ መቅደስ ጫፍ ወሰደው ይላል። እንዴት ሊወስዶች አለ ማለት አንድ የፈጣሪን ነብይ የፈጣሪን መልእክተኛ እንዴት ሰይጣን ይወስደዋል? ወደዛ ወስዶ ብቻ አይደለም አሳየው ይላል ራሱ። እና እንዴት ሊያሳየው ይችላል? በራእይ አይ በቃ ፈጣሪ ፈቅዶ ነው ያንን ነገር ያደረገበት፣ በቃ ለፈተና ነው ምናምን ይላሉ። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ሲሄድ ሲደረገባቸው አላህ ዝም ያለበት የራሱ ሂክማ አለው። ሲሄድ ሲደረገባቸው ሰዎች እንዲሉ ማለት ነው። የሚገርመው ነገር ደግሞ አንድ የፈጣሪ ነብይ ከሞተ በኋላ የሚቀጥለው ዓለም ከሄደ በኋላ ከሚቀጥለው ዓለም ውስጥ አንድ ጠንቋይ ጠርተው አመጣቸው። ይህን ታውቃለህ ይላሉ። ስንቶቻችሁ ታውቃላችሁ ይህንን? አንድ የፈጣሪ ነብይ አለ። ያንን ነብይ ሞቷል። ከሞተ በኋላ ሄደ ፈጣሪ ጋር ከሄደ በኋላ ከፈጣሪ ጋር አንድ ጠንቋይ አስጠንቁላ አሟርታ ጠራችውና አመጣችው። የሚያውቅ ሰው አለ? ይህንን ማን ነው? ያ ነብይ ማን ነው? ታውቁታላችሁ? በባይብል የትኛው ነው ከባድ? እስቲ ሞክሩ። እስቲ ዛራ ታስተምር። ምን ነበር ያልከው? ነብይ ነው፣ የፈጣሪ ነብይ ነው። ፈጣሪ በጣም የሚወደው ነብይ ነው። ኦኬ። ያ ነብይ ሞተ። ከሞተ በኋላ የሚቀጥለው ዓለም ሄደ።
ፈጣሪ ጋር ሄደ ማለት ነው። ከሄደ በኋላ ጠንቋ አሟርታ ጠንቋ አመጣችው ያንን ነቢይ። አሁን እኛ ጥያቄ ምንድን ነው? አንድ የፈጣሪ ነቢይ አንድ ጠንቋይ ከሞተ በኋላ ከዛኛው ዓለም ከሄደ በኋላ ወደዚህኛው ዓለም ማምጣታ ብቻ አይደለም እኮ እንዲያወራ አድርገዋለች። በህይወት ካለ ሰው ጋር አምጥታ እንዲያወራ አድርገዋለች ጠንቋይ። እንዴት አንድ ጠንቋይ የፈጣሪን ነቢይ የሚያክል ነገር ከዛኛው ዓለም እንዴት ታመጣለች? በረሱል ሰለላሁ ዐለይሂ ወሰለም ሲህር ስለተደረገባቸው ነቢይ አለመሆናቸው ማስረጃ ከሆነ ያ ነቢይ የሚቀጥለው ዓለም ሄዶ ከሚቀጥለው ዓለም ላይ እንዴት ፈጣሪ ሊያመጣው ቻለ? ሄዷል እኮ የሚቀጥለው ዓለም ውስጥ ሄዷል። ሞቶ ሁላ ሄዷል። ተቀብሮ ሁላ ሞክሩ። የቤት ስራ ነው የምሰጣችሁ። ካልሆነ ሞክሩ ሞክሩ። አስተምሬያለሁ። ካልሆነ የቤት ስራ ነው የምሰጣችሁ። ሙሴ አይደለም ሞክሩ። ሳሙኤል ተብሏል፣ ግን አሁን አውተቃውታችኋል ማለት ነው። ስለዚህ ሊድበት ትንሽ ትፈልገዋለህ። እያየሁት ነበር፣ አግኝቼዋለሁ። ቤዚካሊ ዘዳግም 18:10 ላይ ወንድ ልጁን ሴት ልጁን በሞራ የሚያሳልፍ ሟርተኛ ሞራ ገላጭም ሐራምነት ነው። ቁጥር 11 ላይ አስማተኛ፣ መተተኛ፣ በድግምት የሚጠነቁል መናፍስትን የሚጠራ ጠንቋይ፣ ሙታን ሳቢ በአንተ ዘንድ አይገኝ ይላል። ዘሌዋውያን ምዕራፍ 19 ቁጥር 31 ወደ መናፍስት ጠሪዎችና ወደ ጠንቋዮቹ አትሂዱ፣ እንዳትረክሱባቸው አትፈልጓቸው፣ እኔ ያህዌ ነኝ እያለ ይናገራል። አሁን አንደኛ ሳሙኤል ምዕራፍ 28 ቁጥር 3 ላይ ሳሙኤል ግን ሞቶ ነበርና እስራኤል ሁሉ አልቅሰው ነበር፣ በከተማውም በአርማቴም ቀብረውት ነበር፣ ሳኦልም መናፍስት ጠሪዎችና ጠንቋዮችን ከምድር አጥፍቶ ነበር አለ። ከዛ ቁጥር 7 ላይ ሳኦልም ባሪያዎቹን ወደ እርሷ ሄጄ እጠይቅ ዘንድ መናፍስትን የምትጠራ ሴት ፈልጉልኝ አላቸው። ባሪያዎቹ ምን ነው መናፍስት የምትጠራ አንድ ሴት በአይንዶር አለች አሉት። ሳኦልም መልኩን ለውጦ ሌላ ልብስ ለብሶ ሄደ። ሁለት ሰዎች ከእርሱ ጋር ነበሩ። በሌሊትም ወደ ሴቲቱ መጡ። እርሷም እባክሽ በመናፍስት አሟርችልኝ፣ የምልሽን አስነሽልኝ አላት። ሴቲቱም ሳሙኤልን ባየች ጊዜ በታላቅ ድምፅ ቁጥር 12 ላይ ሴቲቱም ባየች ጊዜ ሳሙኤልን ሰውየው ነው የሚነግረን። ጸሐፊው ምን አለን? ሴቲቱ ሳሙኤልን ባየችው ጊዜ በታላቅ ድምፅ ጮኸች። ሴቲቱም ሳኦልን አንተ ሳኦል ሆይ ስለምን አታለልከኝ ብላ ተናገረች። ቁጥር 14 ላይ እርሱም መልኩ ምን አይነት ነው አላት። እርሷም ሽማግሌ ሰው ወጣ፣ መጎናጸፊያን ተጎናጽፏል አለች። ሳኦልም ሳሙኤል እንደሆነ አወቀ፣ በፊቱም ተጎንብሶ በምድር ላይ እጅ ነሳ። ቁጥር 15 ላይ ሳሙኤልም ሳኦልን ለምን አወከኝ? ለምን አስነሳኝ አለው። ሳኦልም መልሶ ፍልስጤማውያን የወጉኝ እጅግ ተጨንቄአለሁ፣ ያህዌ ከኔ ርቋል፣ በነቢያት ወይም በሕልም አልመለሰልኝም፣ ስለዚህ የማደርገው ታስታውቀኝ ዘንድ ጠራሁ አለው። ሳኦልም በዛን ጊዜ በቁመቱ ሙሉ በሙሉ ወደቀ፣ ከሳሙኤል ቃል የተነሳ እጅግ ፈራ። በዛ ጊዜ በዛ ሌሊት እንጀራም አልበላም ኃይልም አልቀራም። ጠላቶች አሳልፎ ይሰጠዋል ብሎ ትንቢቱን ተነበየለት። በእኔ በቃሌ ከዚህ በፊት እንደተነገረው ዋጋ የለህም፣ ጠላቶቹ አሳልፎ ይሰጠዋል ብሎ አለው። ጠላቶቹ አሳልፈው ሰጡት፣ ሞተ ሰውየው። ጥያቄያችን ያ የሞተውን ነቢይ አንድ ጠንቋይ ሴት ከዛኛው ዓለም ውስጥ እንዴት ልታመጣው ቻለች? ምናልባት አንዳንድ ሰው ሳሙኤል ነቢይ ስለመሆኑ ማስረጃ ይኖር ይሆን ይላሉ። አዎ፣ የቱ ጋር ካልን ሐዋርያት ሥራ ምዕራፍ 13 ቁጥር 20 ላይ ሐዋርያት ሥራ ምዕራፍ 13 ቁጥር 20 ላይ ከዚያ በኋላ እስከ ነቢዩ እስከ ሳሙኤል ድረስ 450 ዓመት ያክል መሳፍንትን ሰጣቸዋል። ነቢዩ ሳሙኤል አንደኛ ሳሙኤል ምዕራፍ 3 ቁጥር 20 ላይም እስራኤል ሁሉ ከዳን እስከ ቤርሳቤ ሳሙኤልም ለእግዚአብሔር ነቢይ ይሆን ዘንድ የታመነ እንደሆነ አወቀሃል። ሳሙኤል ለእግዚአብሔር ነቢይ ነበር ብሎ የሚያስቀምጠው። ሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 18 ላይም ከነቢዩ ከሳሙኤል ዘመን ጀምሮ እያለ ይናገራል። ነቢዩ ሳሙኤል ነቢይ ነው። እኛ ጥያቄያችን ምንድን ነው? ሳሙኤል ነቢይ ከነበረ ከሞተ በኋላ እዛኛው ዓለም ከሄደ በኋላ አንድ ጠንቋይ ሴት ከዛኛው ዓለም አምጥታ እንዲናገር እንዴት ያደረገችው? ይሄ ነው ጥያቄ። ይሄ መመለስ ከቻላችሁ ጥሩ ነው። እንዴት? ኢየሱስ እሺ ለፈተና ነው፣ የረሱል ሰለላሁ ዐለይሂ ወሰለም ለፈተና ነው።
ሲሄር ሲደረግባቸው አላህ ዝም ማለቱ ለፈተና ነው ይባላል። ኢየሱስንም አንጠልጥሎ ተራራ ላይ ሲወስደው ሴጣን በራእይ የምድር መንግስታትን ሲያሳየው ሲህር አድርጎ ማለት ነው ያሳይቶ ማለት እውነተኛ አይደለም እኮ የሆነ ሲህር ነው። እንደዛ አድርጎ ሲያደርገው ፈተና ነው እንበል። አንድ የፈጣሪ ነቢይ ከዛኛው ዓለም ውስጥ አንድ ጠንቋይ ሴት አምጥታ እንዲያወራ እንዴት ልታደርገው ቻለች? ሌላ የቤት ስራ ልስጣቸው። አንድ ነቢይ ነው፣ የፈጣሪ ነቢይ ነው። ፈጣሪ ሁሌ ያናግረዋል። እሱ ደግሞ ምንድን ነው? ሟርተኛ ነው። ሟርተኛ ታውቃላችሁ? ያ ነቢይ ማን ነው? ያ ነቢይ ማን ነው? የሚመልስ ሰው አለ? የፈጣሪ ነቢይ ነው። ፈጣሪ ነቢይ ብሎ ልኮቱላ ነበር የሆነ ሰዓት ላይ፣ ግን እሱ ሟርተኛ ነበረ፣ ድግምተኛ ነበረ። የተደገመ ረሱል ሰለም ተደገመባቸው እንጂ አልደገሙም። እንደዛ ነው። ነቢይ ነው፣ ነገር ግን ሟርተኛ ነው። እንዴት አንድ የፈጣሪ ነቢይ እንዴት ሟርተኛ ይሆናል? ማን ነው እሱ? በለዓም። ኦሪት ዘኍልቍ ምዕራፍ 24 ቁጥር 1 ላይ ይዩት። በለዓምም ያህዌን እስራኤልን ይባረክ ዘንድ እንዲወድ ባየ ጊዜ አስቀድሞ ያደርገው የነበረው አስማት ይሻ ዘንድ አልሄደም፣ ነገር ግን ወደ ምድረ በዳ ሄደአል። አስቀድሞ ያደርግ የነበረውን አስማት ያደርግ ነበረ። መጨረሻ ላይም የተገደለውም በመዋርተኝነቱ ነው። ኢያሱ 13:22 ላይ መጽሐፈ ኢያሱ ምዕራፍ 13 ቁጥር 22 ላይ የእስራኤል ልጆች መዋርተኛውን የቢዮር ልጅ በለዓምን በሰይፍ ገደሉት ይላል። በኋላ ላይ መዋርተኛ ሆኖ ማለት ነው፣ ጠንቋይ ሆኖ ሲያሟርት ዛር ምናምን የሚባለው ነገር ታውቃላችሁ? ዛር አውሊያ ምናምን የሚባል ነገር በሱ ያሟርት ነበር እና መዋርተኛ ስለነበረ ተገደለ ይላል። ራእይ 2:14 ላይም እንደዛ ነው የሚለው። ለጣዖት የታረደን እንዲበሉ እንዲሰስኑ በእስራኤል ልጆች ማሰናከያ ሊያኖርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚህ ያሉ ይላል። የበለዓምን ትምህርት በለዓም ምንድን ያደረገው? ለጣዖት የታረደውን እንዲበሉ አድርጓል። ከሟርተኝነትም አልፎ ለጣዖት የተሰዋ እንዲበሉ ያደረገ ነው። ዘኍልቍ ምዕራፍ 30 ቁጥር 16 ላይ ታገኙታላችሁ። እግዚአብሔርን ይበድሉ ዘንድ ለእስራኤል ልጆች እንቅፋት ሆኑ። ማን ያን ያደረገው? በፌጎር ምክንያት በበለዓም ምክር። በለዓም ነው እንደዛ ያደረገው፣ ግን የፈጣሪ ነብይ ነው። ዘኍልቍ 25 ከ1 እስከ 3 የምትመለከት ትችላላችሁ። ምንድን ነው ያደረገው? ህዝቡም ከሞዓብ ልጆች ጋር ያመነዝሩ ነበር። ህዝቡም ወደ አምላኮቻቸው መስዋዕት ጠሩ። ህዝቡም ወደ አምላኮቻቸው ሰገዱ። እስራኤልን በቤተ መቅደስ ተከተለ። የእግዚአብሔር ቁጣ በእስራኤል ላይ ነደዳል። ለዛ ነው ይሁዳ 1:11 ላይ ወዮላቸው በቃየል መንገድ ሄደዋልና ለበለዓም ስህተት ራሳቸውን አሳልፈው ሰጥተዋልና። በለዓም ብዙ ነገር ነው ያደረገው። ጣዖት እንዲሰዋ አድርጓል። እንደገና ደግሞ እንትንም ነው። ግን ምንድን ነው? በለዓም የፈጣሪ ነብይ ነው። ማስረጃ ይኖር ይሆን? አዎ። ኦሪት ዘኍልቍ ምዕራፍ 23 ቁጥር 16 ላይ ያህዌ በለዓምን ተገናኘ፣ ቃሉን በአፉ አድርጎ ወደ ባላቅ ተመለስ እንዲንበል ብሎ አለው ይላል። ያናገረው ነበር። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 16 ላይ ነብዩ ተብሏል። ነብይ ተብሏል በለዓም። ነገር ግን ስለመተላለፍ ተዘለፈ፣ ቃል የሌለው አህያ በሰው ቃል ተናግሮ የነብዩን እብድነት አገደ አለ። አህያይቱን ሲደበድባት የነበረው በለዓም ነበር። ስለሱ ነው የሚያወራው። ነብዩ ብሎታል ጴጥሮስ። ስለዚህ ነብይ ከነበረ የፈጣሪ ነብይ ከነበረ እንዴት መዋርተኛ ሊሆን ይችላል? ሌላም እንትኖች አሉ። ከፈጣሪ መልእክት የተቀበለ ነብይ አለ። ማነው? ከሴጣን መልእክት የተቀበለ ነብይ አለ። ታውቁታላችሁ? እሱን የቤት ስራ ልስጣችሁ። ከፈጣሪ መልእክት ከሴጣን መልእክት ተቀብሎ የተቀበለ አለ። ከፈጣሪ ውጪ ከሌላ አካል መልእክት የተቀበለ ይገደል ይላል ዘዳግም 18 ላይ። የሰው ሚስት የወሰደ ሰው ይገደል ይላል። የሰው ሚስት የወሰደ ነው። ብዙ ነገሮችን የሰራ ነው። ኤኒዌይ ይበቃል ለዛሬ። ይበቃል። ኡስታዝ አሰላሙ አለይኩም። ወአለይኩም ሰላም ወበረካቱ። እግዚአብሔር ያሳተው እኔ ያሳትኩትን እኔ አስቸዋለሁኝ የሚል ትናንትና እያነበብኩኝ ነበረ። ያንም ካሳተው በኋላ የት ነው? እስኪ ጥቅሱን ላውጣው አንዴ ኡስታዝ።
ያሳትኩት እኔ ነኝ ካለ በኋላ እንደገና መልሶ አጠፋዋለሁ እሱን አጠፋዋለሁ ይላል። ምን ላይ ነው ያለው? እስቲ ንገረን። እስከዛ ድረስ ዛሩ ማውራት ትችላለሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው አህመድ። ጫጫታ አለ ካረበሽ ይረብሻል እንዴ? እሺ እንትን ቴሌግራም ሰለምት አቤት አፎን ሐሰን አንደኛ ነገሥት ምዕራፍ 22 ቁጥር 19 ከ23 ያለው ነው የምትፈልገው? ይኸኛው ትንቢተ ሕዝቅኤል ምዕራፍ 14 ቁጥር 9 ላይ ነቢዩም ቢታለል ቃልንም ቢናገር የሚለው ኡስታዝ፣ ያንም ነቢይ ያታለልሁ እኔ እግዚአብሔር ነኝ ይላል። ጀዛከላሁ ኸይረን ቢላል። ምናልባት እሱ ላይ አሁን ቢላል ያነሳኸው ላይ አላየሁትም። ይሄን እናያቀኘው እኔ ምን ላይ የፈለግከው? እዚህ ላይ ነቢዩም ቢታለል ቃልን ቢናገር ያንም ነቢይ ያታለልሁ እኔ እግዚአብሔር ነኝ እጄንም በእርሱ ላይ እዘረጋለሁ የሚለው እግዚአብሔር የሚያታልለው ነቢይ ያለ ማለት ነው። ኤርሚያስን ኢሳያስን አታሏቸዋል። ኤርሚያስ 20 ቁጥር 7 ላይ ያህዌ ወይ አታለልከኝ እኔም ተታለልኩኝ ይላል። ኤርሚያስን አታሎታል፣ ኢሳያስንም አታሎታል። ኢሳያስ 63:17 ላይ ያህዌ ከመንገድ ለምን አሳሳትከኝ ይለዋል፣ አታለልከኝ ይለዋል። የዕብራይስጡ አታለልከኝ ነው የሚለው፣ አማርኛው አሳሳትከኝ ይለዋል። ጥቅሱ ልስጥህ? አዎ ኡስታዝ። ኤርሚያስ ምዕራፍ 20 ቁጥር 7 ላይ አውጣው። ኤርሚያስ ምዕራፍ 20 ቁጥር 7 27 አቤቱ አታለልከኝ እኔም ተታለል ከእኔም በረታህ አሸነፍም፣ ቀኑን ሁሉ መሳቂያ ሆኛለሁ፣ ሁሉም ያላግጡብኛል ይላል። በቃ ስለዚህ ነብዩ ቢታለል የማታለለው እኔ ነኝ ከባለው መሰረት ኤርሚያስን አታልሎታል። ያህዌ አታለልከኝ እኔም ተታለልኩኝ ይላል። ኢሳያስ ምዕራፍ 63 ቁጥር 17 ላይ ግባ። ኢሳያስ 63:17 አቤቱ ከመንገድህ ለምን አሳትከኝ? አማርኛው እንዳንፈራህም ልባችንን ለምን አጸናህብን? ስለ ባሪያዎችህ ስለ ርስትህ ነገዶች ተመለስ ይላል። የሚስትና የሚሳሳቱት ደግሞ ለእግዚአብሔር ብለው ነው የሚያደርጉት። ኤርሚያስ 12 ኢዮብ 12:16 ላይ ግባ። ኢዮብ 12:16 ኃይልና ጥበብ በእርሱ ዘንድ ናቸው፣ የሚያስተውና የሚያስተው ለእርሱ ናቸው አይደል የሚለው። አሳሳቹም ተሳሳቹም ለእሱ ተብሎ ነው የሚደረገው። ይፈልገዋል እሱ ራሱ ማለት ነው። አሳሳቹንም ተሳሳቹንም ይፈልገዋል። ኃይልና ጥበብ በእርሱ ዘንድ ናቸው፣ የሚያስተውም ለእርሱ ናቸዋል። አሳሳቹም ተሳሳቹም ለእርሱ ተብሎ ነው የሚደረገው። ለምን? ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 37 ላይ ጌታ ያላዘዘው የሚልና የሚፈጽም ማን ነው ይላል። ከልዑል አፍ መልካምና ክፉ ይወጣሉ ይላል። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 37 ላይ ይኸው ምዕራፍ 3 ቁጥር 37። እሺ ሜም ጌታ ያላዘዘውን የሚልና የሚፈጽም ማን ነው? ከልዑል አፍ መልካምና ክፉ ይወጣል የሚል የለም? ከልዑል አፍ ክፉና መልካም ነገር አይወጣምን? ይወጣል ነው እንጂ የሚለው። ከልዑል አፍ መልካምና ክፉ ይወጣል ነው እንጂ የሚለው አይወጣምን የሚል ነው ያንተ ጋር ያለው። አይወጣምን ብሎ ነው ጥያቄ ምልክት የሚያስቀምጠው። ስለዚህ ከልዑል አፍ መልካምና ክፉ ይወጣል ራሱ ማለት ነው። ስለዚህ ጌታ ያላዘዘውን የሚልና የሚያደርግ ማንም የለም።
ጌታ አዞ ነው ያንን ነገር የሚያደርገው አይተህ ከሆነ ማለት ነው። ሲያዝ ነው እንትን የሚለው ታስታውስ እንደሆነ አንደኛ ነገሥት ምዕራፍ 22 ቁጥር 20 ላይ ስትመለከተ ያህዌ ወጥቶ በሬማት ዘገለዓድ ይወድቅ ዘንድ አክዓብን የሚያሳስተው ማን ነው አለ። አንዱም እንዲህ ያለ ነገር ሌላውም እንዲህ ያለ ነገር ተናገረ። መንፈስም ወጣ ማለትም ሰይጣን ማለት ነው። በያህዌ ፊት ቆሞ እኔ ያሳስተዋለሁ አለ። ያህዌም በምን አለው? እንግዲህ ተመልከት፣ በምንድን ነው አለው? ወጥቼ በነቢያቶች ሁሉ አፍ ላይ ሐሰተኛ መንፈስ እሆናለሁ አለ። ያህዌም ማሳሳትን ተሳስተዋለህ፣ ይሆንልሃል፣ ውጣ፣ እንዲህም አድርጋለሁ። አሁንም እነሆ ያህዌ በእነዚህ ነቢያት ሁሉ አፍ ሐሰተኛ መንፈስ አድርጓልና ያህዌም በላያቸው ላይ ክፉ ተናግሯልና። ለየቀው ማን ነው የሚያሳስት አለ። እንከ ሂድና በቃ አሳስትልኝ ምናምን ብሎ ሲልከው ታያለህ ሰይጣንን። ግልጽ ነው። አጂብ። የአሁኑ መጨረሻ ላይ አንደኛ ነገሥት ስንት ነበር? ስተስ ከማቋረጥ ብዬ አንደኛ 22 ቁጥር 20 እግዚአብሔርም ወጥቶ በሬማት ዘገለዓድ ይወድቅ ዘንድ አክዓብን የሚያሳስት ማን ነው አለ። አንዱም እንዲህ ያለ ነገር ሌላውም እንዲህ ያለ ነገር ተናገረ። መንፈስም መጣ፣ በእግዚአብሔርም ፊት ቆሞ እኔ አሳስተዋለሁ አለ። ገራሚ ነው። ያህዌ በምን አለው? እርሱም ወጥቼ በነቢያቱ አፍ ላይ ሐሰተኛ መንፈስ ሆናለሁ አለ። ያህዌ ማሳሳትንስ ታሳስተዋለህ፣ ይሆንልሃል፣ ውጣ፣ እንዲሁም አድርጋለሁ። ገባ? እንደገና ክፉ መንፈስ ሰይጣንን የሚልከው ራሱ ፈጣሪ ነው። ራሱ መጽሐፈ መሳፍንት ምዕራፍ 9 ቁጥር 23 ላይ ያው አምላክ በአሜሌክና በሴኬም ሰዎች መካከል ክፉ መንፈስን ላከ ይላል። የሴኬም ሰዎች በአሜሌክ ተንኮል አደረጉ ይላል። ይልከዋል ራሱ ሰይጣንን አንዳንዴ ሲያስፈልግ ይልከዋል። መጽሐፈ መሳፍንት ምዕራፍ 9 ቁጥር 23 ላይ ያው እግዚአብሔር በአቤሜሌክና በሴኬም ሰዎች መካከል ክፉን መንፈስ ሰደደ። የሴኬምም ሰዎች በአቤሜሌክ ላይ ተንኮል አደረጉ። አዎ ላከ ነው የሚለው። ሰዎች ራሱ ይሄ ምንድነው ሐሰትን ያምኑ ዘንድ የስተትን አሰራር ፍርድ እንዲቀበሉና ሐሰትን እንደሚያምኑ የሚልከው ሰይጣንን የሚልከው ራሱ እግዚአብሔር ነው። ራሱ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 12 ላይ ማየት ይችላል። ሐሰትን ያምኑ ዘንድ ነው የሚለው ፍርድን እንዲቀበሉ ሐሰትን እንዲያምኑና ሐሰትን አምነው ደግሞ ፍርድ እንዲቀበሉ ሰይጣንን የሚልከው ራሱ እግዚአብሔር ነው። ራሱ የስተት አሰራር ይልክባቸዋል። ሁለተኛ ተሰሎንቄ ኡስታዝ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 12 ላይ ምዕራፍ 2 ስለዚህም ምክንያት በእውነት ያላመኑ ነገር ግን በአመፅ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል። እንግዲህ ለምን እንደሚልክ አላውቅም። ራሱ ሐሰትን እንዲያምኑ ማለት ነው። ሐሰትን ያምኑ ዘንድና ፍርድን እንዲቀበሉ አለ እና ፍርድን እንዲቀበሉ የስህተትን አሰራር። ስለዚህ አንድ ሰው ሲክድ የሚክደው እንዲክድ የሚያደርገው የክፉ አሰራርን የሚልክበት ማን ነው? ራሱ እግዚአብሔር ነው ማለት ነው። አላህ በቁርአን ውስጥ ግን ሸያጢንን ይልካል። ሲልክ የሚልካቸው ለምንድን ነው? ስለካዱ ነው። ሱረቱ መርየም ምዕራፍ 19 ቁጥር 83 ላይ እንደዛ ነው የሚለው። እኛ ሰይጣናትን በካዲዎች ላይ በመጥፎ ስራ ማወራበትን የሚያበራዩ ሲሆኑ የላከ መሆኑ አላየህምን አለ። ስለዚህ መጥፎ ስራ ስለሚሰሩ በመጥፎ ስራ ማበራየትን ስለሚያበራዩዋል መጥፎ ስራ ስለሚሰሩ ነው በእነሱ ላይ ላከን የሚለው። በካዲዎች ላይ ላከን በመጥፎ ስራ ስለሚሰሩ ያኔ እንዲጸናወታቸው ይፈቅዳል ማለት ነው። አላህ ያንን እንደሚናገረው እንጂ አንድ ሰው እንዲክድ አድርጎ ሰይጣንን የሚልከው ከሆነ ሰውየው አይደለም ተጠያቂው ማለት ነው የሚሆነውና ትክክል አይደለም ብዬ ነው ማምነው። እንግዲህ ይሄ ነው ያለው ነገር። ብዙ እንትኖች አሉ። ለዛሬ ይበቃናል። እንትን ኢሳይያስ 6:9 እስከ 10 እኮ እንደዚሁ ነው። ህዝቡን በሙሉ ከእውነት እንዲዘነበሉ ያደርጋቸውና ከዛ በኋላ ይቀጣቸዋል። አዎ እንደዛ ነው። በጣም ከባድ ነው። ልቀጥል? እሺ 1100 ሰዎች አላችሁ እና የሰለምቴዎችን መርዳት የምትፈልጉ ወይም ደግሞ አባል መሆን የምትፈልጉ ካላችሁ ከስር ህይወ ያለች እኔም አለው ሌሎችም ወንድምና እህቶች አሉ እዛ የሚያስገቧችሁ እና ገብታችሁ አባል መሆን ትችላላችሁ። ሰለምቴዎችን መርዳት ተቋሙን መርዳት ትችላላችሁ ማለት ነው። ባረከላሁ ፊኩም እና ተቀላቀሉን። እና እኔ ማናገር ከፈለጋችሁ ቴሌግራም ላይ ስልክ ቁጥር ያዙ ልስጣችሁ። 00966 ኮዱ ነው
59 33 67 84 3 ቴሌግራም ላይ ጻፉልኝ ኢንሻአላህ አስገባችኋለሁ። አንድ ጥያቄ ልጠይቅ እንደመሐመድ ካልደከመ አረብ ቃል ልቤ ልታቆሙት እኮ ነው። እሺ ኧረ ቢስሚላህ አለክሽ ይበቃል። ለዛሬ ይበቃል። አይ ቲንክ ጁማ ሰዓቱ ደርሷል ኢትዮጵያ ማለት ነው ይመስለኛል። አንድ 20 ደቂቃ ነው የሚቀረው። እንደዛ ነገር ከኛ ዝኗል። ኦኬ በቃ ሂዱና ስገዱ። ምንም እንትን የለው። አብዱ መርካቶ ካለ ግባና የምትፈልገውን ነገር መጽሐፍ ምናምን የምትፈልገው ነገር ካለ እንትን ማለት ትችላለህ። በተረፈ እኛ ጨርሰናል መርሃ ግብራችንን። በርቱ ተበራቱ። ኢንሻአላህ ይቀጥላል። ከፈለጋችሁ ስለ ፕሪዲስቲኔሽን ትምህርት የቀዳወል ቀደር የሚባለውን ትምህርት አንዳንድ ነገሮች በኮምፓራቲቭ ሪሊጅን ደረጃ እንትን ማለት እንችላለን፣ መነጋገር እንችላለን ማለት ነው። ቀላል አረስት ነው፣ ብዙ የሚከብድ ነገር አይደለም። የሚከብድ የሚመስለው አለማጥናት ነው። እንድታጠኑ ያደርጋችኋል በዛ ዙሪያ ላይ ማለት ነው። ኢንሻአላህ በቅርብ ቀን ደግሞ መጽሐፍ ይኖረናል ማለት ነው። ማዳንና መዳን በኢስላም የሚል ነገረ ድህነትን በንጽጽር የቀረበ መጽሐፍ አለን። ኢንሻአላህ አርትዖት ላይ ነው ያለው። አርታዮቹን ሲጨርሱ ገበያ ላይ ይውላል። እዛ ላይም ይሄ ነገር ይካተታል። ሳሊቬሽን በእስልምናና በክርስትና ያለውን ልዩነትና አንድነት የሚያቀርብ ነው ማለት ነው። ስለ መዳን ኢንሻአላህ በዱዓ አትርሱን። ኢንሻአላህ በዱዓ እንረሳሳ። ኡስታዝን ፎሎ ማስደረግ ደግሞ አትርሱ ያ ጀማ። አሁን ደግሞ ቆማን ጥሩ ፎሎ እየተደረገ ነበርና ቆማን እና ዲዩቲ እያደረጋችሁ ፎሎ ለማስደረግ ሞክሩ። ሁላችሁም እዚህ ያላችሁ በጣም ብዙ ተከታይ ያላችሁ ሰዎች አላችሁና ፎሎ አስደርጉት። ቢያንስ 100 ሺህ እንኳን ይሙላ። ብዙ ሰው ብዙ ትምህርቶችን ያገኛል። አሁን እስካሁን ሰምታችሁ የማታውቁትን ትምህርት ነው እስካሁን እዚህ የተማርነውና እንጠቀምበት። የእውነት አንዳንድ ጊዜ ሰው ሳለ ምንም አይመስለንም እና ሲለል ወይም ደግሞ የሆነ ቦታ ላይ እንትን ሲል ነው የዛን ሰው የጥቅም የምናውቀው። ግን ሲያቅ ጥቅሙ ሲኖር ጥቅሙን ብናውቀው አሪፍ ነው። በቃ እና ተመካክረን ነበረ። 1 ሚሊዮን ካላስገቡ እዚህ ቲክቶክ ላይ አትምጣ ብሎኝ ነበረ። ልቅር አይደለ? እዛ 1 ሚሊዮን ካላስገቡ እንዳትመጣ። ቢያንስ 100 ሺህ 200 ሺህ እንኳን ያስገቡ ቢያንስ። ምን ይመስላል? ለመቅረት ነው የለብንም። ቢላል ነው የሚወስነው፣ እኔ አይደለም የምወስነው። እስቲ ቢላል የሚለውን ነገር እንስማውና አይሆንም ካለ ይወስናል። ቢላል አለ ባለው መሮጥ ነው የሚሻለው። ወሄደው የእኛን ሰዎች እያወቃቸው ችግር የለውም። እኔ ነገሩ ከ20 ሺህ ነው በአንድ ያሳደጉት በአጭር ጊዜ ውስጥ ማለት ነው። ይበቃል። ዋናው ነገር ምንድነው? ቁጥሩ ሳይሆን ፎሎ ሳይሆን ይሄ እዚህ መጥቶ የሚማረው ሰው ነው የሚያስፈልገን። ለኛ መጥቶ አቴንድ የሚያደርገው ሰው ነው ለኛ። አቴንድ የሚያደርገው ብቻ አይደለም። ምንድነው አትሊስት ኖትቡክ ይዞ በደንብ በስርዓት የሚማር ሰው፣ በደንብ አቴንድ የሚያደርግ ሰው፣ በደንብ በማስታወሻ ላይ ጽፎ በማስታወሻ ላይ እየዘገበ የሚማር ሰው ነው እኛ የምንፈልገው። ምንም ዝም ብሎ የሚሰማ ሰው፣ ዝም ብሎ የሚያጨበጭብ ሆይ ቢል በሞቀበት የሚሞቅ ሰው አንፈልግም። ያ ነው ትልቁ ነገር። መማር ነው፣ ማወቅ ጥሩ ነው። በመማር ማስተማር ሂደት ውስጥ መሄድ ነው። ማውራት ትችላለህ አብዱ ከፈለክ። እሺ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? አለይኩም ሰላም አብዱ። እንዴት ነው ማለት? ይኸው መጽሐፍ የኡስታዝ ወሂድ አልገደሉትም አልሰቀሉትም የሚል መጽሐፍ አለ እና ሌላ ደግሞ እውን ኢየሱስ የባህሪ አምላክ ነው የሚል እና ሌላ የስላሴ ሐሳብ የሚል ከአንድ ከሁለት ከሶስት ቀን በኋላ ይወጣል እና እነዚህ መጽሐፎች የምትፈልጉ የትም ሀገር ያላችሁ ክፍለ ሀገር ጂማ፣ ደሴ፣ ኮምቦልቻ የተለያየ ከተማ ያላችሁ አናግሩኝ። እንዲሁም ከሀገር ውጭ ያላችሁ
አሜሪካ፣ ካናዳ፣ አውስትራሊያ ሊሆን ይችላል፣ አውሮፓ፣ ዱባይ፣ ጂዳ፣ ሪያድ፣ ሳውዲ አረቢያ ማለት ነው። እነዚህ መጽሐፎች የምትፈልጉ አናግሩኝ። ሳውዝ አፍሪካ እልክላችኋለሁ፣ አናግሩኝ በውስጥ ስልክ ቁጥሬ ከበዮ ስር አለ፣ ከፕሮፋይል ስር እና በዋትሳፕ እና በቴሌግራም አውሩኝ። እና ሌሎች እስላማዊ መጽሐፎችንም ከፈለጋችሁ ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ብዙ አለ። የቁርአን ትርጉም በአማርኛ የምትፈልጉ ከሆነ እነዚህ የሳህባዎች ታሪክ ብዙ አይነት እስላማዊ መጽሐፎች አሉ። እነዛንም ኦርደር ማድረግ ማዘዝ ትችላላችሁ። እንግዲህ እንደዛ ነው። መጽሐፍ ስትፈልጉ አብዱ መርካቶን አግኙ። ሰለምቴዎችን መርዳት ስትፈልጉ አድሚናትን አናግሩ። ጽሁፍ ምናምን በምትፈልጉበት ሰዓት ላይ ቴሌግራም ቻናል ውስጥ ገብታችሁ ቻናሉ ጋር ገብታችሁ ማንበብ፣ ለዘመድ አዝማድ መስጠት። አንድ ሰው እንኳን ከዛ ካለ ውስጥ አንድ ሰው ሰበቡል ሂዳያ የሆናችሁ ሁላችንም አጅሩን ብናገኝ። ለመመካከር ምን ለማለት ስትፈልጉ ደግሞ ቴሌግራም ግሩፕ አለ። ግሩፕ ውስጥ መግባት። ኮምፓራቲቭ ሪሊጅን ኮርስ እንፈልጋለን ካላችሁ ኮርስ ላይ መማር። ትምህርት ደግሞ ቲክቶክ ላይ እንፈልጋለን ካላችሁ ደግሞ ወንድሞችን ፎሎ ማድረግ፣ ኢምራንን፣ ኢብራሂምን የመሳሰሉት ዛሃራን ምናምን ያሉትን ልጆች ፎሎ አድርጋችሁ አቴንድ ማድረግ ነው። ብዙ ልጆች አሉ በአሁኑ ሰዓት በጣም ጎበዝ የሆኑ ልጆች አሉ። ፎሎ ማድረግ። ጥያቄ ሲኖራችሁ እኔ ጋር ሜሴንጀር ላይ ኑ። ክርስቲያኖች ጥያቄ ካላችሁ በማንኛውም ሰዓት ልረዳችሁ እችላለሁ። ኢንሻአላህ መልእክት ብቻ አስቀምጡልኝ። እኔ ታይም ሲመቻችልኝ ወይ በሪከርድም ወይ ደውዬላችሁ ላወራችሁ እችላለሁ፣ አግዛችኋለሁ። መስለም አለመስለም ካላህ ጋር የምጨርሱት ነገር ነው። እኔን አይመለከተኝም። እኛን የሚመለከተን ሪሳላው ማድረስ ብቻና ብቻ ነው ከኛ የሚጠበቅብን። ስለዚህ ፕሪቪሌጁ እናንተ ሰለማችሁም አልሰለማችሁም በንያ ልናገኘው እንችላለን፣ በኢንተንሽን ያኔ ያለው። ሙስሊሞችም እንደዚህ ጥያቄ ምናምን ካላችሁ ሜሴንጀር ላይ ኑና እንመካከራለን። ወደ ግሩፕ እልካቸዋለሁ። መማር ማወቅ የምትፈልጉት ነገር ካለ ብዙ ልጆች አሉ፣ ወንድሞች እናቶች አሉ። ምንም አይነት ነገር ጥያቄ ካላችሁ ዝም አትበሉ። በጥያቄ ጥሩ ነው። ጥያቄ መጠየቅ ጥሩ ነገር ነው። ጥንት ቢሆን ኖሮ ደጃዝማችነት የሚገኘው ጥያቄ በመጠየቅ ነው ይባላል። ስለዚህ ሺበኪንፉ ሺባክናፉ የሚባሉ ያሉ ሰዎች ወይም ደግሞ አንድ ድልናቱ ሺ ለጠላቱ የሚባሉ ሰዎች በመጠየቃቸው ነው እዚህ ደረጃ የደረሱት። እና ጥያቄን መጠየቅና መማር ማወቅ ከጉሊት ወደ ጉልላት፣ ከቀንበር ወደ መንበር፣ ከባርነት ወደ አርነት ያሸጋግራል። ማወቅን የመሰለ ነገር የለም የምር ለመናገር። ስለዚህ እውቀት ያስፈልጋል። ለማወቅ ደግሞ መጠየቅ ነው። ጠይቁ። ቤታችን ክፍት ነው። በተሻለ አቅም እኔ ባለኝ አቅም ክፍተት ካገኘው እናንተ ጋር እመጣለሁ። ቲክቶክ እመጣለሁ፣ ቴሌግራም ላይ እመጣለሁ፣ ሜሴንጀር ላይ እመጣለሁ። ሶሻል ሚዲያውን አጠቃላይ እንትን ላለው እጠቀምበታለሁ ክፍተት ሳገኝ ማለት ነው። አልባሌ ቦታ ላይ ከምንውል ጥሩ ነገሮችን እንመካከር እስቲ። አልባሌ ነገሮች ስለ ሰው ከማውራት፣ አልባሌ ቦታ ላይ ሄዶ ከመሰዳደብ፣ አልባሌ ቦታ ከመዋል፣ ዘፈን ከማዳመጥ፣ ፊልም ከምትመለከቱ ከኛ ጋር ነውና እኛ እንመካከራለን ቢያንስ ማለት ነው። ጥሩ ነገር እናሳልፋለን። አንዳንዴም ደግሞ ነሸጥ ሲያደርገኝ ደግሞ አስቃቸዋለሁ፣ ዝምም አይደለም ይሆን አጫውታቸዋለሁ። ፈገግታ ሱና ነውና ጥሩ እንትኖች አሉን፣ ጨዋታዎች አሉ ማጫወትበት። እሱም ይቻላል፣ ራሱ እንጨዋወታለን እያዋዛን ምናምን ነው እንዳይደብር